ታሪኩ የሚጀምረው አንዲት ወጣት በጨለማ ጫካ ውስጥ እየሮጠች ስትሄድ ነው። ከለበሰችው ልብስ የዩኒቨርሲቲ ተማሪ መሆኗ ይታወቃል። በጣም ደንግጣለች፣ ያለማቋረጥ ታለቅሳለች። ሰውነቷም በቆሻሻና በቁስል ተሸፍኗል። ቢሆንም ግን ተስፋ አትቆርጥም። ህመሟን ችላ እርዳታ ለማግኘት እየጮኸች ትሮጣለች። የሚሰማት ሰው ለማግኘት ተመኘች። ነገር ግን በድንገት አደናቅፏት በኃይል ድንጋይ ላይ ትወድቃለች። በዚያ ቅጽበት ተስፋ ትቆርጣለች። መጨረሻዋ እንደሆነም ይሰማታል። በድንገት ግን ከጀርባ አንድ ሰው ይመጣል፣ ይይዛታልም፣ ከዚያም ያግታታል። ከአንድ ዓመት በኋላ አዲስ የትምህርት ዘመን ይጀምራል። 6 ተማሪዎች ወደ አንድ ዩኒቨርሲቲ ለማመልከት ሲሄዱ እናያለን። ነገር ግን ጫካ ውስጥ ይጠፋሉ። መንገዱን ለማግኘት ካርታ ይዘው ረጅም ሰዓት ከተጓዙ በኋላ ያች ልጅ የታገተችበትን ቦታ ላይ ይደርሳሉ። ከእነሱ መካከል ዜይን የሆነ ችግር እንዳለ ይሰማታል። ቦታው አደገኛ እንደሆነ ይገባትና ወደ ከተማው እንመለስ ትላለች። ጓደኞቿ ግን እየሳቁባት እምቢ ይሏታል። ጉዞውን መቀጠል እንዳለባቸው ይወተውታሉ። በመንገድ ላይ በጣም ይጠማቸዋል፣ እንዲሁም ይደክማቸዋል። ዜይን በጣም ዝላ ልትወድቅ ስትል ማቲው ይይዛታል። በቀስታ ያረጋጋታል። አብሯት እንዳለና ከማንኛውም ነገር እንደሚጠብቃት ይነግራታል። ማቲው እንደሚወዳት በግልጽ ይታያል። ዜይንም በእርሱ ትኩረት ደስተኛ ትሆናለች። አመስግነው ጉዟቸውን ይቀጥላሉ። በመጨረሻ ዩኒቨርሲቲው ላይ ይደርሳሉ። ነገር ግን ሲደርሱ በሩ ዝግ ነበር። እንዲከፈትላቸው ቢጠሩም የሚመልስላቸው አልነበረም። ተስፋ ቆርጠው ለመመለስ ሲያስቡ በድንገት ከኋላቸው አንድ ጥበቃ ይቆማል። በሩን ከፍቶ መግባት ይፈልግ እንደሆነ ይጠይቃቸዋል። ቦታው የተረሳና የተተወ ስለሚመስል ይፈራሉ። ሊመለሱ ሲሉ ግን ጥበቃው መሽቷል፣ ጫካ ውስጥ ከቆያችሁ በአደገኛ አውሬዎች ትበላላችሁ ብሎ ያስጠነቅቃቸዋል። ውሃቸውም ስላለቀ እርሱን አምነው ለመግባት ይገደዳሉ። ልክ እንደገቡ ጥበቃው በሩን ቆልፎ ወደ ርዕሰ መምህሯ ቢሮ ይወስዳቸዋል። ዜይን አንድ እንግዳ ነገር ታስተውላለች። የዩኒቨርሲቲው ተማሪዎች በአስፈሪ ሁኔታ በትኩረት ይመለከቷቸዋል። የሆነ ስህተት እንዳለ ትረዳለች። በድንገት ተማሪዎች እርስ በርሳቸው በኃይል መደባደብ ይጀምራሉ። ቡድኑ በሁኔታው ይደናገጣል። ጥበቃው ግን ይህ የተለመደ እንደሆነ በረጋ መንፈስ ይነግራቸዋል። ወደ ሲኦል ዩኒቨርሲቲ እንኳን ደህና መጣችሁ ይላቸዋል። ቢሮ ውስጥ እርሰ መምህሯ ራሷን ታስታውቃለች። ዩኒቨርሲቲው እንዲቀላቀሉ ፎርም ትሰጣቸዋለች። እዚህ ሁሉም ነገር ምግብና መጠጥም ጭምር ነፃ እንደሆነ ትነግራቸዋለች። ቡድኑ ቢገረሙም እድሉን ተጠቅመው ለመቀላቀል ይወስናሉ። ሆኖም ግን እርሰ መምህሯ ይህ ዩኒቨርሲቲ ከማንኛውም የተለየ እንደሆነ ታስጠነቅቃቸዋለች። በየቀኑ ምሽት 1 ሰዓት ላይ ደም አፋሳሹ ምሽት የሚባል ነገር ይጀምራል። በዚያ ሰዓት ተማሪዎች ማንኛውም ነገር እንዲያውም መግደልም ጭምር ይችላሉ። ዜይን በጣም ደንግጣ ለመሄድ ትፈልጋለች። ጓደኞቿ ግን አያምኑም። ሊያስፈራሯቸው እየተደረገ ቀልድ ይመስላቸዋል። ለአንድ ቀን ብቻ ለመቆየትና የሆነ ነገር ካስፈራራቸው በሚቀጥለው ቀን ለመውጣት ይስማማሉ። እርሰ መምህሯ እየሳቀች ወደ ዩኒቨርሲቲው እንኳን ደህና መጣችሁ ትላለች። ከዚያም ጥበቃው ወደ ማረፊያ ክፍላቸው እንዲወስዳቸው ታዛለች። ክፍላቸው ከገቡ በኋላ ማቲው ዜይን ሀሳብ ውስጥ እንደገባች ያስተውላል። ምን እንደሆነች ይጠይቃታል። እሷም እርሰ መምህሯ በተናገረችው ነገር እንደተጨነቀችና አንድ ሰው ጉዳት ይደርስበታል ብላ እንደምትፈራ ትነግረዋለች። ማቲው ግን እየሳቀ ሕጉን እንድናከብር ለማስፈራራት ነው ይላታል። ከረጅም መንገድ ስለደከማት እንድታርፍ ይነግራታል። ዜይን ግን መተኛት አልቻለችም። ተነስታ ዩኒቨርሲቲውን ብቻዋን ለመቃኘት ትወጣለች። ዜይን የአትክልት ስፍራው እስክትደርስ ድረስ ከተጓዘች በኋላ እዛው ትቀመጣለች። በድንገት ጭንብል ያደረገ ተማሪ መጥቶ አጠገቧ ይቀመጣል። ቆስሎ ደም እየፈሰሰው መሆኑን ስታይ ትደነግጣለች። እሱ ግን ጉዳት እንደማይደርስባት ይነግራታል። ከዚያም ቢላዋ ይሰጣትና በቅርቡ እንደሚያስፈልጋት ይነግራታል። ሰዓቱ 12 ተኩል መሆኑን ይገልጽላታል። ደም አፋሳሹ ምሽት ለመጀመር የቀረው 30 ደቂቃ ብቻ ነው። ዜይን በፍርሃት ተውጣ ወደ ማረፊያ ክፍሏ ትሮጣለች። በዚያው ቅጽበት ማቲው ከሌሎች ጓደኞች ጋር ሆኖ ራሳቸውን ለመከላከል ጠንክረው መስራትና መለማመድ እንዳለባቸው ይነግራቸዋል። እነርሱ ግን በዩኒቨርሲቲው ውስጥ ድብደባ የተከለከለ ስለሚመስላቸው አያምኑትም። በድንገት አንዷ ጓደኛቸው ስትጮህ ይሰሙና ምን እንደሆነች ለማየት ይሮጣሉ። ነገር ግን የጮኸችው የኢንተርኔት አገልግሎት ባለመኖሩ ተናዳ መውጣት ስለምትፈልግ ብቻ ነበር። ከዚያም ዜይን በድንጋጤ ወደ ክፍል ትገባለች። በአትክልት ስፍራው የሆነውን ሁሉ ትነግራቸዋለች። ደም አፋሳሹ ምሽት ሊጀምር እንደሆነ ታስጠነቅቃቸዋለች። ልክ በዚያው ቅጽበት ሰዓቱ 1 ሰዓት ይሆናል። በመላው ዩኒቨርሲቲ የማንቂያ ደወል ይጮሃል። ተማሪዎቹም ወዲያውኑ በየቦታው እርስ በርስ መደባደብ ይጀምራሉ። ቡድኑ ሁሉም ነገር እውነት መሆኑን ሲረዱ በድንጋጤ ይርበተበታሉ። ማንም ወደ ውስጥ እንዳይገባ የክፍላቸውን በር ቆልፈው ጠረጴዛ ያስደግፉበታል። ሌሊቱ ሙሉ ውጭ የሚሰማው ግርግር፣ ሰዎች እርስ በርስ የሚጨፋጨፉበትን ድምፅ እየሰሙ በፍርሃት ተውጠው ያድራሉ። ጠዋት እስኪሆን ድረስ ተደብቀው ይቆያሉ። ፀሐይ ስትወጣ ግን ሁሉም ነገር እንደ በፊቱ አልነበረም። ወደ እርሰ መምህሯ ሄደው እንዲያሰናብቷቸው ይጠይቃሉ። እሷ ግን ወዲያውኑ እምቢ ትላለች።
አንዴ ወደዚህ ዩኒቨርሲቲ ከገባችሁ በኋላ መውጣት አትችሉም በማለት በግልጽ ትነግራቸዋለች። ከዚያም አሁን ወደ ክፍላቸው ካልሄዱ ዋጋ እንደሚከፍሉ ታስጠነቅቃቸዋለች። ፍርሃት ስለወረራቸው ከመታዘዝ ውጭ አማራጭ አልነበራቸውም። ዜንና ሴት ጓደኞቿ ዩኒቨርሲቲውን ዩኒፎርም ለመቀየር ወደ መጸዳጃ ቤት ይሄዳሉ። የተዘጋጁ ሳሉ በቁም ነገር ማሰብ ይጀምራሉ። በአንድ ነገርም ይስማማሉ። ከዚህ ቦታ ማምለጥ ከፈለግን ተባብረን መስራት አለብን ይላሉ። በድንገት ግን አንዲት ተማሪ የሚያወሩትን ትሰማለች። ከዚህ ዩኒቨርሲቲ ያመለጠ ማንም የለም፣ የሞከሩትም ጠፍተዋል በማለት ታፌዝባቸዋለች። ከዚያም እየሳቀች ትሄዳለች። በዜን ልብ ውስጥም ፍርሃት ትዘራለች። ወደ ክፍል ሲሄዱ ሁሉም ነገር እንግዳ ይሆንባቸዋል። ተማሪዎቹ እንደተለመደ ነገር እርስ በርስ ይደባደባሉ። መምህሩ ወደ ክፍል ገብቶ ግርግሩን ያስቆማል። አዲሶች ተማሪዎች ራሳቸውን እንዲያስተዋውቁ ይጠይቃል። ዜን ትጀምራለች፣ ጓደኞቿም ይከተላሉ። ነገር ግን ተማሪዎቹ በጥሩ ሁኔታ ከመቀበል ይልቅ ወረቀት እየወረወሩባቸው ያሾፉባቸዋል፣ እንዲሁም ይስቁባቸዋል። ዜን ግራ በመጋባት ስሜት ውስጥ ትሆናለች። ከክፍል በኋላ አብረው ሲወጡ በድንገት ደንግጠው ይቆማሉ። አንዱ ተማሪ ተሰቅሎ ይታያል። ከሁሉ በላይ የሚያስደነግጠው ግን ማንም ግድ የሌለው መሆኑ ነው። ማንም ግብረ መልስ አይሰጥም። ሁኔታው የተለመደ ነገር ይመስላል። በኋላም በዩኒቨርሲቲ ውስጥ ባሉ ሁለት ጠንካራ ቡድኖች መካከል ጦርነት እንዳለ ይረዳሉ። ፍርሃታቸው እየጨመረ ስለመጣ ወደ ክፍሉ ለመመለስ ይወስናሉ። ከዚያም መምህሩ ይመለሳል። ነገር ግን አንድ እንግዳ ነገር ይፈጠራል። ያቺ ቅድም ያገኟት ተማሪ በመዘግየቱ ትቆጣዋለች። መምህሩን በቁጣ ፈንታ ይቅርታ ይጠይቃታል። ለቡድኑ መሪ እንዳትነግረውም ይለምናታል። ዜን ይህንን ወዲያውኑ ታስተውላለች። መምህር ተማሪን መፍራት ይህ የተለመደ አይደለም። ይቺ ልጅ አደገኛ መሆኗን ተረድታ ከእሷ ለመራቅ ትወሰናለች። በተመሳሳይ ሰዓት ግን ጉጉት ያድርባታል። ስለሚፈራው መሪ ትጠይቃታለች። ያቺ ልጅ ግን በድንገት የዜንን ፊት በኃይል ይዛ በጉዳዩ ጣልቃን እንዳትገባ ታስጠነቅቃታለች። ሕጉን ካላከበረች እንደምትጸጸትም ትነግራታለች። ዜን ወደኋላ ፈገፈገች። ይቺ ልጅ የሆነ ነገር እየደበቀች እንደሆነ ስለተሰማት ልትከተላት ትወስናለች። ከክፍል በኋላ ዜን ትከተላታለች። ሆኖም ልጃገረዷ ታስተውላለች። ወደ አንዱ የተተወ ቦታ ገብታ ትሰወራለች። ዜን ግራ ተጋብታ ልትፈልጋት ትሞክራለች። በድንገት ግን ልጃገረዷ ከጀርባዋ ተከስታ የሆነ ነገር አንገቷ ላይ በመጫን ዳግመኛ እንዳትከተላት አስጠንቃ መሬት ላይ ተወርውራታለች። ከዚያም ምንም እንዳልተፈጠረ ትሄዳለች። በዚያው ሰዓት ጓደኞቿ ስለ እሷ ይጨነቃሉ። ማቲው አደጋ ላይ ያለች መስሎ ስለተሰማው ሊፈልጋት ወሰነ። ሌሎቹ ግን ያስቆሙታል። ዜን ጠንካራ መሆኗን ራሷን መከላከል እንደምትችል ያምናሉ። እርሷ እስክትመለስ አብረው ለመቆየትና ከዚያም የማምለጫ መንገድ ለማቀድ ይወስናሉ። ዜን መሬት ላይ ተቀምጣ በጥልቀት ስታስብ በድንገት መነጽር ያደረገ ወጣት ከፊቷ ይቆማል። ከክፍል እንደዘገየች ይነግራታል። ችላ ብለው ልታልፍ ስትል እጇን በኃይል ይዞ ያስጠነቅቃታል። ሕግ የምትጥስ ከሆነ እርምጃን እንደሚወስድባት ይገልጽላታል። ከዚያም ስሙ ኤስ እንደሆነ ይነግራታል። እጇን ለቆ ይሄዳል። ዜን ለጥቂት ሰከንዶች ደንግጣ ትቆማለች። ስሙ ትዝ ይላታል። መምህራን እንኳ የሚፈሩት ተማሪዎች መሪ እሱ መሆኑን ትረዳለች። አደገኛ መሆኑን ስለታወቃት ከሱ ለመራቅ ወዲያውኑ ትወስናለች። ወደ ክፍል ስትመለስ ጓደኞቿ በሰላም በማየታቸው እፎይ ይላሉ። ነገር ግን እጇ መቁሰሉን ያስተውላሉ። ማቲው ምን እንደሆነ ይጠይቃታል። እሷ ግን ለመናገር ፈቃደኛ አይደለችም። መምህሯ ቁስሏን አይታ በረዶ ትሰጣታለች። ደግማ ሕግ እንዳትጥስና ብቻዋን እንዳትንቀሳቀስ ታስጠነቅቃታለች። ዜንም አመስግና ቃል ትገባለች። በዚህ መሃል ኤስ ረዳቶቹን እያነጋገረ ነው። አዲሶቹን ተማሪዎች እንዲከታተሉና መረጃ እንዲሰበስቡ ያዛቸዋል። በተለይ ዜን ይጠቅሳታል። ደፋር ግን በጣም የማወጉጉት ያላት ነች ይላል። ሕግ ጥሳ ለማምለጥ እንደምትሞክር እርግጠኛ ነው። ያንን ስታደርግ ደግሞ ይዘው ሊቀጧት ይገባል። ከክፍል በኋላ ሁሉም ወደ ማረፊያ ክፍላቸው ለመመለስ ሲዘጋጁ ዜን እምቢ ትላለች። ውጭ ቀርታ በደም አፋሳሹ ምሽት ምን እንደሚፈጠር ለማየት ትወስናለች። ጓደኞቿ በጣም አደገኛ መሆኑን ገልጸው ሊያስቆማት ቢሞክሩም አልሰማቻቸውም። ስለዚህ ማቲን አብሯት ለመቆየት ይወስናል። ብቻዋን አይተዋትም። አብረው በአንድ መታጠቢያ ቤት ውስጥ ይደበቃሉ። እሷን ለማረጋጋት እጇን ይዛታል። እሷም ታመሰግነዋለች። ፊቷን ለመታጠብ ወደ መስታወቱ ትጠጋለች። ራሷን እያየችውም በጥልቅ ታስባለች። ከዚያም በድንገት የማንቂያ ደወል ይጮኻል። ደም አፋሳሹ ምሽት ተጀምሯል። ወደ ውጭ እንደወጡ ተማሪዎች በየቦታው ቆመው ሲጠባበቁና ሲመለከቱ ያሉ። ዜን መጨረሻዋ እንደሆነ ይሰማታል። ነገር ግን በድንገት ማንም ሳያቸው ማቲው በፍጥነት ይጎትታታል። በዝምታ ማምለጥ እንዳለባቸው ይነግራታል። ምንም ድምፅ ላለማሰማት የሞከሩ በዩኒቨርሲቲ ውስጥ ይሽሎከለካሉ። ነገር ግን አልተሳካላቸውም። ተማሪዎቹ ያዋቸዋል። ወዲያውም ማሳደድ ይጀምራሉ። ለሕይወታቸው ይሮጣሉ። ሆኖም ብዙ ሳይቆዩ ይከበባሉ። መውጫ መንገድ የለም። ተማሪዎቹ ጥቃት ለመሰንዘር ወደ እነሱ ይሮጣሉ። በዚያ ቅጽበት ማቲው ወደፊት መጥቶ መወጋት ይጀምራል። ማቲው ረጋ ያለ ሰው ቢመስልም በጣም ጠንካራ መሆኑ ያሳያል። ብዙ ተማሪዎችን ብቻውን እየመታ ይጥላል።
ዜም ዱላ ይዛ ራሱን በመከላከል ትቀላቀለዋለች። በጋራ በመሆን መንገዱን ጥሰው ያመልጣሉ። ተማሪዎቹ እስኪሄዱ ድረስ ትንፋሻቸውን ዋጥ አድርገው በቆሻሻ መጣያ በርሜል ውስጥ ይደበቃሉ። ተርፈናል ብለው በማሰብ ቀስ ብለው ይወጣሉ። ነገር ግን በድንገት ማቲው ይወድቃል። እግሩ በከፍተኛ ሁኔታ ቆስሏል። ጉዟን እያዘገየ ስለሆነ ትታው እንድትሮጥ ይነግራታል። ሰውነቱ እየዛለ ሄዶ ራሱን ይስታል። ዜን ግን ትታው ለመሄድ ፈቃደኛ አይደለችም። አጥብቃ ይዛው ምንም ቢመጣ አብራው ለመቆየት ትወስናለች። በድንገት ግን ተማሪዎቹ መሳሪያ ይዘው ይመጣሉ። ቀስ በቀስም ይከቧቸዋል። ሊጨርሷቸው ተዘጋጅተዋል። ዜን መጨረሻቸው እንደሆነ ይሰማታል። ፍርሃት ሙሉ ይወራታል። አይኖቿን ጨፍና ማልቀስ ትጀምራለች። በዚያ የመጨረሻ ሰከንድ ያ ጭምብል ያደረገው ተማሪ ይገለጣል። ከፊት ያቁሞ ያለምንም ቃል ይጠብቃታል። ሌሎቹ እሱን ሲያዩት ወዲያውኑ ፍርሃት ይወራቸዋል። አንድ በአንድ ወደ ኋላ ፈግፍገው ይሮጣሉ። ዜን በድንጋጤ በእፎይታ ስሜት እያየች ታመሰግነዋለች። እሱ ግን መልስ አይሰጣትም። ይልቁንም ማቲውን በጀርባው አዝሎ እስከ ማረፊያ ክፍላቸው ወስደዋል። ጓደኞቻቸው ሲዋቸው በድንጋጤ በሩን ይከፍታሉ። ሁሉም ማቲውን ለመርዳት ይረባረባሉ። ሆኖም ሁኔታው አሳሳቢ ነበር። ጭምብል ያደረገው ተማሪ ማቲው የተመታበት መሳሪያ በአደገኛ ነገር የተቀባ እንደነበር በእርጋታ ይገልጽላቸዋል። ቁስሉ ላይ የሚቀባ መድኃኒት ይሰጣቸዋል። ከዚያም በዝምታ እድለኛ ከሆነ ይተርፋል ይላቸዋል። ዜን በጥፋተኝነት ስሜት ትወድቃለች። ማቲውን እያየች እንዳይተዋት ትለምነዋለች። ነገር ግን ጭምብል ያደረገው ተማሪ ለማመስገን ስትዞር ተሰውሯል። ለጥቂት ቅጽበት ግን ጭምብሉን አውልቆ አይኖቹ በደም ቀይ ቀለም ሲበሩ እናየዋለን። በማግስቱ ሌሎቹ ትምህርት ለመከታተል ወደ ክፍል ይሄዳሉ። ዜን ግን ለመሄድ ፈቃደኛ አይደለችም። ማቲው አጠገብ ሆና በዝምታ ትጠብቀዋለች። ለደረሰበት ነገር ራሷን እየወቀሰች ደጋግማ ይቅርታ ትጠይቀዋለች። በድንገት አይኑን ይከፍታል። ሁሉም ነገር እየሰማ ነበር። ስለሱ መጨነቋን ሲረዳ ፊቱ ላይ ትንሽ ፈገግታ ይታያል። ዜን ወዲያውኑ እፎይታ ይሰማታል። በፍጥነት እንዲያገግም የሚወደውን ምግብ ሁሉ ታዘጋጅለታለች። ነገር ግን አንድ እንግዳ ነገር ታስተውላለች። ከዚህ በፊት የማይወደውን የሚያቃጥል ምግብ እየበላ ነው። ለምን እንደሆነ ስትጠይቀው በሰውነት ውስጥ ያለውን መርዝ ለመከላከል እንደሚረዳው በረጋ መንፈስ ይነግራታል። አብረው በመቆየቷ መስክኗት በድንገት ይህ ሁሉን ያደረገችው ስለምትወደው እንደሆነ ጠይቃታል። ዜን ደንግጣ ፊቷ ይቀላል። በዓለም ላይ የመጨረሻ ሰው ብትሆን እንኳን አልወድህም በማለት በፍጥነት ታስተባብላለች። ከዚያም በሀፍረት ልትመታው ትሞክራለች። ሁለቱም ለጥቂት ጊዜ አብረው ይስቃሉ። ሁሉም ነገር እንደገና ወደ ሰላማዊ ሁኔታ የተመለሰ ይመስላል። በኋላ ላይ አብረው ተቀምጠው ስለተፈጠረው ነገር ይወያያሉ። አንድ ጥያቄ ግን ሁሌም በአእምሯቸው ይመላለሳል። ተማሪዎች ሁሉ ያንን ጭምብል ያደረገ ሰው ለምን ፈሩት? እሱ ተራ ሰው እንዳልሆነ ይገነዘባሉ። ከጀርባው በእርግጥም የተደበቀ ሚስጥር አለ። ስለዚህ እውነቱን ለማወቅ ይወስናሉ። ወደ ዩኒቨርሲቲው ተመልሰው መረጃ መሰብሰብ ይጀምራሉ። እዚያም ለአዳዲስ ተማሪዎች እንኳን ደህና መጣችሁ ድግስ እንደሚዘጋጅ ይረዳሉ። ነገር ግን አሁንም የሆነ እንግዳ ነገር ይሰማቸዋል። ሁሉም ሰው ይጨነቃል፣ ይፈራል። የሆነ መጥፎ ነገር የሚከሰት ይመስላል። ስለዚህ ነቅተው ለመጠበቅ ይወስናሉ። ከክፍል በኋላ አብረው ወደ ምግብ ቤት ይሄዳሉ። ዜን በትኩረት እያየችው አንድ መሆን እንዳለባቸው ትነግራቸዋለች። ከዚህ ዩኒቨርሲቲ ተርፈን ማምለጥ ከፈለግን እንደ አንድ ቡድን መንቀሳቀስ አለብን ትላለች። ሁሉም ይስማማሉ። ለመጀመሪያ ጊዜም በመካከላቸው እውነተኛ እምነት ይፈጠራል። ዜን ተጨማሪ መረጃ ለመሰብሰብ ትወስናለች። አንዲት ደግ ተማሪ ጋር ቀረባ ለብቻቸው ማውራት እንደሚፈልጉ ትጠይቃታለች። ማንም ወደማይሰማቸው ጸጥ ያለ ቦታ ይሄዳሉ። ያቺ ልጅ በመጨረሻ እውነቱን ትነግራታለች። ይህ ቦታ ሁሌም እንዲህ አልነበረም። ቀደም ሲል ለሀብታም ተማሪዎች የተሰራ ተራ ዩኒቨርሲቲ ነበር። ነገር ግን አንድ ቀን አንድ እብድ ሳይንቲስት ተማሪዎቹ ላይ ምርምር ማድረግ ጀመረ። የማይሞትና እጅግ ከፍተኛ ጥንካሬ ያለው ሰው ለመፍጠር ይሞክር ነበር። ልዩ ሕክምናም ይሰጣቸው ነበር። ነገር ግን ምርምሩ አልተሳካም። ሁሉም ነገር ፈራረሰ። ተማሪዎቹም በውስጡ ተቆልፎባቸው ግርግር በየቦታው ተስፋፋ። ቡድኖች ተመሰረቱ። ዩኒቨርሲቲውም ተማሪዎቹ በየቀኑ የሚጨፈጨፉበትን የጦር ሜዳ ሆነ። በዚህ ሁኔታ ነው ቦታው ሴኦል ዩኒቨርሲቲ ሊባል የቻለው። ነገር ግን አንድ ተጨማሪ ነገር አለ። ከምርምሩ የተረፈ አንድ ተማሪ አለ። እሱም ከሰው ልጅ አቅም በላይ የሆነ ኃይል አለው። ማን እንደሆነ ግን ማንም አያውቀውም። የዜን ልብ በፍጥነት መምታት ይጀምራል። ወዲያውኑ ስለ ጭምብል ያደረገው ተማሪ ታስባለች። እሱ ይሆን እንዴ ትላለች። ከዚህ ቦታ ለማምለጥ ሊረዳቸው የሚችለው ብቸኛው ሰው እሱ ሊሆን ስለሚችል ልትፈልገው ትወስናለች። ልጃገረዷ ንግግሯን እንደጨረሰችም ማንም ሳያቸው በፍጥነት ትሄዳለች። ዜንም ለጓደኞቿ ሁሉም ነገር ለመናገር ወደ ኋላ ትመለሳለች። በድንገት ግን ያቺ አስቸጋሪ ተማሪ ትመጣለች። ሁሉም ነገር ሰምታ ነበር። ዜንን በልብሷ ይዛ አሁን የዚህን ዩኒቨርሲቲ ሚስጥር ስላወቅሽ ዳግመኛ አታመልጭ፣ ለጓደኞችሽ ከነገርሽ ደግሞ የእነሱም ሕይወት አደጋ ላይ ይወድቃል አለቻትና ከዚያ እየሳቀች ትሄዳለች። ዜን ደንግጣ ትቆማለች። ወደ ጓደኞቿ ስትመለስ ትወለውላለች። እውነቱን ልትነግራቸው ትፈልጋለች። ነገር ግን ከተሰጣት ማስጠንቀቂያ በኋላ አልቻለች።
እነሱ ግን አስገራሚ ዜና ይዘው ይጠብቋታል። የማምለጫ መንገድ አግኝተዋል። ከፍተኛ ውጤት ካመጣን ከዩኒቨርሲቲው እንድንወጣ ሊፈቅድልን ይችላል ይሏታል። በዓይኖቿ ላይ ተስፋ ይነበባል። በድግሱ ላይ ለመገኘትና ከፍተኛ ውጤት ለማምጣት ትኩረት ለማድረግ ይስማማሉ። በዚህ መሃል እርሰ መምህሯ ስብሰባ ጠርታ በድግሱ ወቅት ግጭት እየተከለከለ መሆኑን ታውጃለች። ሕግ የሚጥስ ማንኛውም ሰው እንደምትቀጣ ታስጠነቅቃለች። ከዚያ ኤስ ወደ መድረክ ይወጣል። ሁሉንም በቅርበት እንደሚከታተል ይናገራል። ሕግ የሚጥስ ተይዞ ይቀጣል። በዚያው ቅጽበት ፍርሃት በድጋሚ በተማሪዎች መካከል ይሰራጫል። ዜን ለመዘጋጀት ወደ ማረፊያ ክፍሏ ትመለሳለች። እየተዘጋጀች ሳለች ግድግዳ ላይ የተለጠፈ ወረቀት ታያለች። ኤስ ጸሐፊ ይፈልጋል። ወዲያውኑ ማሰብ ትጀምራለች። ይህ ትልቅ ዕድል ሊሆን ይችላል ትላለች። ወደሱ መቅረብ ከቻለች ሚስጥራዊውን ላቦራቶሪ ልታገኘው ትችላለች። በድንገት ግን ሌላ ልጃገረድ ትመጣለች። እሷም ያንን ቦታ ትፈልገዋለች። ዜን እንድትርቅም ታስፈራራታለች። ዜን ግን ምንም ግድ አይሰጣትም። ወረቀቱን ቀዳ ፊቷ ላይ ተወረውርባታለች። ይህ ለድብድብ በቂ ነበር። ልጃገረዷ በኃይል ታጠቃታለች። ግድግዳ ላይ ደጋግማ ታጋጫታለች። ዜን ራሷን ለመከላከል ትሞክራለች። ነገር ግን በድንገት የኤስ ረዳት ያያታል። ሕግ የጣሰች መስሎት ሊመታት እጁን ያነሳል። በመጨረሻው ሰከንድ ግን ኤስ ይደርሳል። የረዳቱን ይዞ ወዲያውኑ ያስቆመዋል። አሁንኑ ወደ ክፍልህ ሂድ፣ ያለበለዚያ ትጸጸታለህ ብሎ ያዘዋል። ወዲያውኑ ፍርሃት ይነግሳል። ሁሉም ወደ ኋላ ያፈገፍጋሉ። ረዳቱም ምንም ቃል ሳይናገር ይሄዳል። ዜን ለመሄድ ትሞክራለች። ነገር ግን በድንገት ራሷን ያዞራትና ትወድቃለች። ኤስ ለጥቂት ጊዜ በትኩረት ይመለከታታል። ከዚያም በቅፉ ይዞ ወደ ክሊኒክ ይወስዳታል። ነርሷ እንድታክማት ያዛል። እሷም ደህና መሆኗን እስኪያረጋግጥ ድረስ እዚያው ይቆያል። ከጥቂት ጊዜ በኋላ ዜን ትነቃለች። ጓደኞቿም አጠገቧ ታገኛቸዋለች። በጭንቀት ምን እንደተፈጠረ ይጠይቋታል። እሷም ስለ ግጭቱና ኤስ እንዳዳናት ትነግራቸዋለች። በድንገት የኤስ ረዳት ወደ ውስጥ ይገባና ከፊቷ ተንበርክኮ ይቅርታ ይጠይቃታል። ሕይወቷ አደጋ ላይ ስለሆነ ይቅር እንድትለው ይለምናታል። ዜን ትገረማለች። ኤስን ምን ያህል እንደሚፈራውም ትረዳለች። ለጥቂት ጊዜ ካሰበች በኋላ ይቅር ትለዋለች። ነገር ግን ዳግመኛ ወደ እሷ እንዳይቀርብ ታስጠነቅቃለች። እሱም በፍጥነት አመስግኗት ይወጣል። ጓደኞቿ በአድናቆት ይመለከቷታል። እንድትመገብና ራሷ እንድትጠብቅ ይነግሯታል። በዚያው ምሽት ሁሉም አብረው በድግሱ ላይ ለመገኘት ይወስናሉ። ማንም እንዳያውቃቸው ጭምር ያደርጋሉ። ነገር ግን ልክ እንደደረሱ ያቺ አስቸጋሪ ተማሪ ወደ መድረክ ትወጣና ደካሞች እያለች በሰው ፊት ታሾፍባቸዋለች። ዜን ትቆጣለች፣ ልትመታትም ትቃረባለች። ጓደኞቿ ግን ያስቆሟታል። ራሷን አረጋግታ በዝምታ ትቀመጣለች። ሁኔታውን ለመርሳትም መጠጥ ጠጣለች። ከተወሰነ ጊዜ በኋላ ትታቸው ብቻዋን ትሄዳለች። በድንገት ድጋሚ ራሷን ያዞራታል። አንድ እንግዳ ድምፅ ጓደኞችሽን አትመኝ እያለ በጆሮ ያንሾካሾካታል። ከዚህ በላይ መቋቋም አልቻለችም፣ ትወድቃለች። ማቴዎስ ስትወድቅ አይቷት ወዲያውኑ ወደ እሷ ይሮጣል። ተሸክሞ ወደ ክሊኒክ ወስዳታል። ሆኖም በዚህ ጊዜ ነርሷ አንድ አስደንጋጭ ነገር ትነግረዋለች። መጠጡ ውስጥ መርዝ ተጨምሮ ነበር። ሁኔታዋ አደገኛ ስለሆነ ለማከም ፈቃደኛ ሳትሆን ትታት ትሄዳለች። ማቲው ግራ ተጋብቶ ፈርቶና ተስፋ ቆርጦ ብቻውን ይቆማል። ምን ማድረግ እንዳለበት አያውቅም። ጓደኞቿ በድንጋጤ ይደርሳሉ። እንዴት ሊያድኗት እንደሚችሉ ግራ ይገባቸዋል። በድንገት በመስኮት በኩል አንድ ጠርሙስ ይወረውራሉ። በላዩ ላይ የመርዝ ማርከሻ የሚል ቃል ተጽፎበታል። ማቲው ይወላውልና ወጥመድ ቢሆንስ ብሎ ያስባል። ነገር ግን ሌላ አማራጭ ስለሌለው ይስጣታል። ትንሽ ቢጠቁምም ምንም ለውጥ የለም። ጊዜው እያለፈ ሲሄድ ተስፋ መቁረጥ ይጀምራሉ። በድንገት ግን አንዲት እንግዳ ልጅ ትመጣለች። ጠርሙሱን የወረወረችው እሷ መሆኗን ነግራ እንዲያምኗት ትጠይቃቸዋለች። ያለምንም ማመንታት የዜንን እጅ በቢላዋ ትቆርጠውና ማርከሻውን ድጋሚ እንዲሰጧት ታዛለች። በዚህ ጊዜ ይሰራል። ዜን ትነቃለች። ሁሉም ወዲያውኑ እፎይታ ይሰማቸዋል። ሕይወቷን ያዳነችውን ልጅ ያመሰግናሉ። ነገር ግን ልክ እንዳመጣጧ በድንገት ትሰውራለች። ምን እንደተፈጠረ ማንም ሊረዳ አልቻለም። ጠንቋይ ይሏት ይጀምራሉ። ቢሆንም ዜን በመትረፏ ደስተኞች ናቸው። እስኪሻላት ድረስ ሌሊቱን ሙሉ አጠገቧ ይቆያሉ። በማግስቱ ወደ ዩኒቨርሲቲ ይመለሳሉ። አሁን ግን በአንድ ነገር ላይ ብቻ ያስባሉ። መጠጥ ውስጥ መርዙን የጨመረው ማን ነው? እርስ በርስም ጥንቃቄ ለማድረግና ማንንም ላለማመን ቃል ይገባሉ። ክፍለ ጊዜ ላይ መምህሩ እያስተማረ እያለ ዜን ስሟ ሲጠራ ትሰማለች። ማን እንደሆነ ለማየት ወጥታ ያለምንም ማሰብ ድምፁን ተከትላ ትሄዳለች። ድምፁ ወደ መጸዳጃ ቤት ይወስዳታል። እዚያ ያየችው ነገር ግን ያስደነግጣል። አንዲት ልጃገረድ ሞታ መሬት ላይ ወድቃለች። ዜን በድንጋጤ ትጮኻለች። ጓደኞቿ ሊያረጋጓት ይሮጣሉ። በድግሱ ቀን ግድያ ፈጽሞ ሕግ ስለጣሰ ሁሉም ግራ ይጋባሉ። መምህሯ መታ ዜንን ለጥያቄ ወደ ቢሮ ትወስዳታለች። ቢሮ ውስጥ ኤስ ይጠብቃት ነበር። ለብቻዋ ሊያናግራት እንደሚፈልግ ይናገራል። ልክ እንዳየሁሽ የተለየ ሽሞሽ አውቄ ነበር፣ ለዚህ ነው ጻፌ እንድትሆኝ የመረጥኩሽ ይላታል። ዜን በጣም ትደነግጣለች። መጀመሪያ ላይ እምቢ ብትልም እሱ ግን ጥቅሙን ያስረዳታል።
ጥያቄውን ከተቀበለች ስልጣን እንደምታገኝና ከከፍተኛ ተማሪዎች አንዷን እንደምትሆን ነግራታል። በፈለገችው ጊዜ በነፃነት መንቀሳቀስ እንዲያውም መውጣትና መግባት እንደምትችልም ይገልጽላታል። ዜን በሀሳብ ትዋጣለች። ለማሰብም ጊዜ ትጠይቃለች። ከቢሮ ስትወጣ የክፍል መምህሯ ውጭ ሲጠብቃት ታገኘዋለች። ለብቻዋ ሊያናገራት ነው የሚፈልግ ነግሮም ማንም በማይሰማበት ሁኔታ ምግብ ቤት ይወስዳታል። ከዚያም እውነቱን ይገልጽላታል። እሱ መምህር ብቻ ሳይሆን የፖሊስ መርማሪ ነው። ተማሪዎቹን ለማዳን ሲል ነው ወደ ዩኒቨርሲቲ የገባው። አሁን ደግሞ የእሷ እርዳታ ያስፈልገዋል። የኤስ ጸሐፊ ከሆነች ወደ እሱ በመቅረብ ተማሪዎቹ ላይ ምርምር የሚያደርግበትን ምስጢራዊ ላብራቶሪ ልታገኝ እንደምትችል ነግራታል። ዜን ወዲያውኑ ፍርሃት ይሰማታል። ይህ አደገኛ ነው፣ ህይወቷን ልታጣ ትችላለች። ሆኖም ግን እምቢ አላለችም። ብቻ እንደምታስብበት ትነግረዋለች። በኋላ ላይ በቤተ መጻሕፍት ውስጥ ብቻዋን ተቀምጣ ሊረዳት የሚችል ነገር ስትፈልግ ምንም አታገኝም። ማቴው መጥቶ አጠገቧ ይቀመጣል። በሀሳብ ውስጥ መስመጧን ያስተውላል። በቀስታ እጇን ይዞ እንደሚተማመንባትና ምንም ቢፈጠር ሁሌም ከጎኗ እንደሚሆን ያረጋግጥላታል። ዜን ፈገግ ብላ ታመሰግኗለች። ነገር ግን ኤስ በትኩረት ይመለከታቸው ነበር። በአይኖቹ ውስጥ የቅናት ስሜት ይነበባል። በድንገት የመጽሐፍቱን መሬት ላይ ጥሎ በቁጣ ይሄዳል። ከዚያም ምሽት 1 ሰዓት ይሆናል። ደም አፋሳሹ ምሽት በድጋሚ ይጀምራል። እንደተለመደው ተማሪዎቹ በየቦታው መዋጋት ይጀምራሉ። ዜንና ጓደኞቿ በራቸውን ቆልፈው በዝምታ ይቀመጣሉ። በዚህ ጊዜ ግን ዜን መተኛት አልቻለችም። ሌሊቱን ሙሉ ስለ መርማሪው፣ ስለ ኤስና ስለ ዩኒቨርሲቲው ሚስጥር እያሰበች ታድራለች። በማግስቱ ጠዋት ተነስተው ወደ ክፍል ያመራሉ። ነገር ግን ወደ ውጭ እንደወጡ ደንግጠው ይቆማሉ። በመላው ዩኒቨርሲቲ ደም ፈሷል። የባለፈው ምሽት ግርግር ውጤት ነው። ፍርሃትም በድጋሚ በልባቸው ውስጥ ይነግሳል። ዜን የጓደኞቿን ፊት ስታይ ፍርሃት ይነበብባቸዋል። ሆኖም እሷ ጠንካራ ለመሆን ትሞክራለች። እንዲህ ያለ ነገር በእነሱ ላይ እንደማይደርስና ማንም ጉዳት እንዳያደርስባቸው እንደማትፈቅድ ቃል ትገባላቸዋለች። ከዚያም አንድም ሰከንድ ሳታባክን በቀጥታ ወደ ኤስ ትሄዳለች። በዚህ ጊዜ ውሳኔውን ጨርሳለች። የምትወዳቸውን ሰዎች ለመጠበቅ ስትል ብቻ ምንም ይሁን ምን የኤስ ጸሐፊ ለመሆን ትስማማለች። ኤስ ጥያቄውን በመቀበሏ በግልጽ ደስ ይለዋል። አዲስ ዩኒፎርም ሰጥቷት እንድትቀይር ይነግራታል። ልክ እንደሚጠብቃት ሆኖ ውጭ ይቆማል። ልብሷን ቀይራ ስትወጣ በውበቷ ተደንቆ ለጥቂት ጊዜ ይፈዛል። አይኖቿን ከእሷ ላይ ማንሳት አልቻለም። ለሰከንድም ልቡ በኃይል መምታት የጀመረ ይመስላል። ዜን በራስ በመተማመን ትራመዳለች። ተማሪዎቹ ሲያዋትም ሁሉም ነገር ይቀየራል። ወዲያውኑ በሹክሹክታ ማውራት ይጀምራሉ። አሁን ተራ ተማሪ ያለመሆኗን ሁሉም ይረዳሉ። ስልጣን አግኝታለች። ማንም ወደ እሷ ለመቅረብ አይደፍርም። ኤስ ወደ ቢሮ ይወስዳታል። እዚያም ያለምንም ማመንታት የቀድሞዋን ጸሐፊ በሰው ሁሉ ፊት ያባርራታል። ከዚያም ዜን አሁን ረዳቱና ቀኝ እጁ መሆኗን በይፋ ያውጃል። እሷን ማክበር ግዴታ መሆኑን፣ እሷን የናቀ እሱን እንደናቀ እንደሚቆጠርና ይቅርታ እንደማይደረግለት ያስጠንቅቃል። የቀድሞዋ ጸሐፊ በንዴትና በውርደት ስትወጣ፣ ዜን ግን በዝምታ የድል ስሜት ይሰማታል። በኋላ ላይ ዜን የሙዚቃ ትምህርት ለመከታተል ትሄዳለች። ነገር ግን መሳሪያዎቿን እንደረሳች ታስታውሳለች። ከመማሪያ ክፍል ልትባረር ስትል አንድ ተማሪ የራሱን መሳሪያ ይሰጣታል። ከክፍል በኋላም እንኳ አብሯት በመቆየት እንድትለማመድ ይረዳታል። ዜን በምስጋና ፈገግ ትላለች። ነገር ግን በኋላ እውነቱን ትረዳለች። እሱ የአንድ አደገኛ ቡድን አባል ነው። ወዲያውኑ ፍርሃት ይሰማታል። ለመሄድም ትሞክራለች። እሱ ግን ይስቃል። በቀስታ ይዟት በጣም የዋነስ ሰዎችን በቀላሉ ታምያለሽ ይላታል። ከዚያም ያልተጠበቀ ጥያቄ ያቀርብላታል። ቡድኑን እንድትቀላቀል ጠይቃታል። ዜን ያለምንም ማመንታት እምቢ ትላለች። አሁን ኤስ ስላለና እሷን የሚነካ ማንኛውም ሰው ስለሚቀጣ እንደማትፈራ ትነግረዋለች። ወጣቱ በድፍረቷ ተደንቆ ማስጠንቀቂያ ያስጣታል። ኤስ ሁልጊዜ ሊጠብቅሽ አይችልም፣ ራስሽን መከላከል መማር አለብሽ ብሎ ይለቃታል። ዜን መልስ ስትሰጠው ከሌላ ቡድን የመጡ 3 ተማሪዎች በድንገት ያጠቋታል። መሬት ላይ ጥለው በጭካኔ ይደበድቧታል። ዜን ምን ማድረግ እንዳለባት ግራ ተጋብታ ትቆማለች። ነገር ግን ሁኔታው ከመባባሱ በፊት የቡድኑ መሪ መጥቶ ሁሉንም ያስቆማል። እነዚህ 3 ተማሪዎች ሕግ ጥሰው ከደም አፋሳሹ ምሽት በፊት በመደባደባቸው እንደሚቀጡ ያውጃል። ዜን እዚህ አልቆየችም። በዝምታ ትታቸው ትሄዳለች። የሆነውን ነገር ለማውጠንጠን ከጓደኞቿ ጋር ምግብ ቤት ትቀመጣለች። ኤስ ግን ወዲያውኑ አይቷት ወደ እሱ እንድትመጣ ይጠራታል። የሚሰራ ስራ እንዳላቸው ይነግራታል። ማቴው በንዴት ሊጋፈጡ ይነሳል። ዜን ግን ታስቆመዋለች። ማቴው እንዲጎዳ ስለማትፈልግ ከኤስ ጋር ትሄዳለች። እየተጓዙ ሳለ አንድ ተማሪ በድንገት ኤስን ይገጨዋል። መጠጥም ልብሱ ላይ ያፈሳል። ልጁ ደንግጦ ይቅርታ ይጠይቃል። ኤስ ግን ይቅርታውን አይቀበልም። ይልቁንም በረጋ መንፈስ ስም ይጽፍና ጫካ ውስጥ ወደሚገኝ አንድ የተተወ ቦታ ይወስደዋል። ዜን ግራ ትጋባለች። መጠጥ ስላፈሰሰ ብቻ ይህ ሁሉ ትላለች። ኤስ ግን ልጁ በመጸዳጃ ቤት ውስጥ ልጅቷን የገደለ መሆኑን ይነግራታል። ሕግ ስለጣሰ መቀጣት አለበት።
ኤስ ልጁን በአንድ ጠባብ ክፍል ውስጥ ያለምንም ምህረት ሲቆልፍበት ዜን ዝም ትላለች። በዚያ ቅጽበት ሁሉም ሰው ለምን እንደሚፈራው ትረዳለች። እሱ ተማሪዎችን መቆጣጠር ብቻ ሳይሆን እጣ ፈንታቸውንም ይወስናል። ከዛ በኋላ በሀሳብ ተውጣ ትወጣለች። በመንገድ ላይ የተማሪው ፍቅረኛ ብቻዋን ስታለቅስ ዜን የርኅራኄ ስሜት ተሰምቷት ልታጽናናት ትሞክራለች። ልጃገረዷ በዜን ደግነት ተገርማ ያልተጠበቀ ጥያቄ ታቀርብላታለች። ደም አፋሳሹ ምሽት እንዲቆምና ዩኒቨርሲቲው እንዲለወጥ እንድታደርግ ትጠይቃታለች። ዜን በትኩረት እያየቻት እንደምትሞክር ቃል ትገባላታለች። በኋላ ወደ ቤተ መጻሕፍት ስትሄድ ሁሉም ነገር የተለየ ይሆንባታል። እንደገባች ተማሪዎቹ ከእሷ ይርቃሉ። አጠገቧ ማንም አይቀመጥም። ማንም ሊያናግራት አይደፍርም። በዚህ ጊዜ አዲሱ ስልጣኗ ያስገኘው ውጤት መሆኑን ትረዳለች። አሁን መከበር ብቻ ሳይሆን መፈራትም ጀምራለች። ጓደኛዋ አሁን ደህና መሆኗን አይታ ተቀላቅላታለች። በከፍተኛ ተማሪዎች ተርታ ለመሰለፍ ጠንክራ ለማጥናት ትወስናለች። በአንድ አስቸጋሪ የቤት ስራ ላይ እያለች አንድ መልካም ተማሪ ቀርቦ ሊረዳት ፈቃደኛ ይሆናል። ሁሉም ነገር በትዕግስት ያስረዳታል። የዜን ጓደኛም በደስታ መስክነው ወዲያውኑ ጓደኛሞች ሆናሉ። ወደ ምግብ ቤት ይጋብዛታል። እሷም ብዙ ምግብ እዛ በጨዋታ እንዲከፍል ታደርገዋለች። እሱ ግን ይስቃል። ለማንኛውም እዚህ ሁሉ ነገር ነፃ ነው። አብረው ተቀምጠው በመመገብ ያንን የተረጋጋና ብርቅዬ ቅጽበት ያሳልፋሉ። ብዙም ሳይቆይ ጓደኞቿ ይቀላቀሏቸዋል። አካባቢው በሳቅ ይሞላል። በአቅራቢያ ያለች አንዲት ባለጸጋ ልጃገረድ ግን በዚህ ትበሳጫለች። ሆን ብላ ብርጭቆዋን ጥላ እንደተጎዳች ትመስላለች። ያ መልካም ተማሪ ሊረዳ ሲሮጥ የዜን ጓደኛ በቅናት ስሜት ለምን ይህን ያህል ይጨነቃል ብላ ትጠይቃለች። እሱም በረጋ መንፈስ ያስረዳታል። ያቺ ልጃገረድ በዩኒቨርሲቲ በ5ኛ ደረጃ ላይ ያለችና ከአንድ የቡድን መሪ ጋር ግንኙነት ያላት ነች። እሷን ያስቀየመ ማንኛውም ሰው ዋጋ እንደሚከፍል ይነግራቸዋል። በድንገት ጩኸት በቦታው ያስተጋባል። ምን እንደተፈጠረ ለማየት ሁሉም ይሮጣሉ። አንድ ተማሪ በሞት አፋፍ ላይ ሆኖ መሬት ላይ ወድቋል። እርዳታ ለማግኘት ቢጮህም መምህሯ ግን ቅንጣት ያህል ግድ የላትም። ትታቸው ትሄዳለች። በዚያ ቅጽበት ሁሉም እውነት ይረዳሉ። እዚህ ቦታ ለሕይወታቸው ምንም ዋጋ እንደማይሰጥ ይገባቸዋል። ከዚያም አንድ ውሳኔ ላይ ይደርሳሉ። ምንም ቢሆን ከዚህ ዩኒቨርሲቲ ማምለጥ አለባቸው። ለማረፍ ወደ ማረፊያ ክፍላቸው ይመልሳሉ። ዜን ግን ማሰብ ማቆም አልቻለችም። የሆነ ስህተት እንዳለ ይሰማታል። ያንን የቆሰለ ተማሪ ከዚህ በፊት በሙዚቃ ክፍል ውስጥ እንዳየችው ትዝ ይላታል። ያለምንም ማመንታት የደሙን ፈለግ ደረጃ በደረጃ መከተል ትጀምራለች። ፈለጉ ወደ አንድ የተደበቀ ጨለማና የተተወ ቦታ ይወስዳታል። እዚያ ስትደርስ ግን ሁሉ ነገር የሚቀይር ትዕይንት ትመለከታለች። ዜን የደሙን ፈለግ ተከትላ ወደ ተተወ ቦታ ጠልቃ ትገባለች። እዚያ ከሟቾች ጋር የነበረው አንዱ ተማሪ ታገኘዋለች። በቅጽበት እውነቱን ይገልጽላታል። ድርጊቱን የፈጸመው እሱ ነው። ድምጿ እየተንቀጠቀጠ ለምን ብላ ትጠይቀዋለች። እሱ ግን ያለቅሳል። ተገዶ እንደሆነ እየደጋገመ ይናገራል። ከዚያም በድንገት ሁኔታው ይለወጣል። ያለምንም ማስጠንቀቂያ ቢላዋ ይዞ ይዘልባታል። እሷን ደካማና በቀላሉ የምትጠቃ ይመስለዋል። ነገር ግን ከማን ጋር እንደሚጋፈጥ አላወቀም። በቅጽበት ዜን እርምጃ ትወስዳለች። አመልጣ በኃይል ትመታዋለች። ሳይነካትም ገፍትራ ትጥለዋለች። ለመመለስ ስትሞክር ግን ሳይታክት ያሳድዳታል። አንድ ጥግ ላይ ይይዛታል። ሊጨርሳት ቢላዋን ያነሳል። ሶስተኛ ተማሪ በድንገት ተነስቶ ያስቆመዋል። እየተቆራረጠ በሚወጣ ትንፋሽ ለዜን ይቅርታ ይጠይቃታል። ቡድኑ ሕግ ስለጣሱ ይህንን ለማድረግ እንዳስገድዳቸው ያስረዳታል። ከዚያም የጓደኛውን ሕይወት እዚያው ከፊቱ ያጠፋዋል። ዜን ትደነግጣለች። በዙሪያ ያለውን ዓለም ጸጥ ይላል። እሱ ቢላዋ እጇ ላይ ያስቀምጥና ከዚህ ቅዠት እንድትገላግለው እሷም ተመሳሳይ ነገር እንድታደርግበት ይለምናታል። እሷ ግን አልቻለችም። እጇ ይንቀጠቀጣል። አእምሮዋ እምቢ ይላል። ቢላዋን ጥላ ትሄዳለች። የሆነ ሁሉ ለመርሳት ትሞክራለች። ሁሉንም ነገር ለማደንዘዝ ስትል ትጠጣለች። ነገር ግን እጣ ፈንታ እንድታመልጥ አይፈቅድላትም። ከጥቂት ደቂቃዎች በኋላ ያ ሶስተኛው ተማሪ ሕይወቱ አልፎ ትመለከታለች። በዚያ ቅጽበት ዜን በመጨረሻ አንድ ነገር ተረዳች። ይህ ቦታ ዩኒቨርሲቲ ሳይሆን ሲኦል ነው። እዚያ ሆና ወሰነች። ሁሉም ነገር ለመለወጥ፣ ስርዓቱን ለማፍረስና ደም አፋሳሹ ምሽት አስቁማ እዚህ የታሰሩትን ተማሪዎች ሁሉ ለማዳን። በኋላ ላይ ኤስ ወደ ቢሮ ጠርቶ ምን እንደተፈጠረ ጠይቃታል። ዜን ግን ዝም ትላለች። ከእንግዲህ አታምነውም። ጥያቄውን ችላ ብላ ምንም እንዳልተፈጠረ ሁሉ በረጋ መንፈስ ውሃ ትጠጣለች። የኤስ ፊት በንዴት ይገረጣል። የእጅ አንጓን ይዞ ሊያስፈራራት ቢሞክርም እሷ ግን ቅንጣት ያህል አትደነግጥም። ይልቁንም በድጋሜ በመጠጣት ለእሱ ግድ እንደሌላት ታሳያለች። የሚመለከቱ ሁሉ ይደነግጣሉ። ከባድ ቅጣት ይጠብቃሉ። ኤስ ግን በባህሪዋ ስለተሳበ ዝም ብሎ ይለቃታል። ለርዕሰ መምህሯ ፋይሎቹን እንድታደርስ ያዛታል። ዜን ያለምንም ቃል ትቀበላለች። ስትወጣ የኤስ ረዳት ኤስ አደገኛ ስለሆነ ሕግ እንድታከብር በዝምታ ያስጠነቅቃታል። እሷ ግን ግድ የላትም። ወደ ክፍል ስትመለስ ያቺ ባለጸጋ ልጅ ቀድማ እየጠበቀቻት ነበር። ውጥረቱ ወዲያውኑ ይነግሳል።
ልጃገረዷ ዜንን እያሾፈችበትና እየገፋቻት ትንኩሳ ትጀምራለች። ዜን እንድትርቅላት በትዕግስት ብትጠይቃትም ልጅቷ ግን እምቢ ትላለች። መሬት ላይ ትገፋታለች። በደረጃ ስለምትበልጣት ዝም የምትል መስሏት ፊቷን በጥፊ ትመታታለች። ዜን ግን ትስቃለች። ቀስ ብላ ትነሳና በአንድ ፈጣን ጠንካራ ጥፊ ትመታታለች። መላው ክፍሉ በዝምታ ይዋጣል። ዜን በቀጥታ አይኗን እያየች በግልጽ ታስጠነቅቃታለች። ዳግመኛ ወደ እሷ ብትቀርብ ምህረት እንደማታደርግላት፣ ማን እንደሆነችም ሆነ ከማን ጋር ግንኙነት እንዳላት ግድ እንደማይሰጣት ነግራታለች። ከዚያም ትታ ትሄዳለች። ከጀርባዋ ባለጸጋዋ ልጃገረድ በውርደት ለመበቀል ትምላለች። ዜን ፋይሎቹን ለርዕሰ መምህሯ ለማድረስ ትሄዳለች። ነገር ግን አንድ ያልተጠበቀ ፎቶ ትኩረቷን ይስባል። ርዕሰ መምህሯ ወጣት እያለች በዚህ ዩኒቨርሲቲ ተማሪ እንደነበረች የሚያሳይ ፎቶ ነው። ርዕሰ መምህሯ ፈገግ ብላ ዜን ራሷን እንደምታስታውሳት ደረጃ በደረጃ ተጉዛ እዚህ የደረሰች መሆኗን ትነግራታለች። ከዚያም ሕግ እንድታከብርና ከችግር እንድትርቅ ታስጠነቅቃታለች። ዜን ግን ምንም ሳትል ትወጣለች። ክፍል ውስጥ ጓደኛዋ ትገጥማታለች። በድብድቡ ምክንያት ተበሳጭታ ሁላችንንም አደጋ ላይ እየጣልሽ ነው በማለት ይቅርታ እንድትጠይቅ ትወተውታታለች። ዜን ግን እምቢ ትላለች። ለእሷ ክብር ከሁሉም በላይ ነው። ትታቸው ትሄዳለች። ወደ አንድ ስብሰባ እያመራች ሳለ አንድ ሰው እንደሚከተላት ይሰማታል። ልቧ በፍጥነት መምታት ይጀምራል። የቡድኑ መሪ መስሏት ነበር፣ ነገር ግን ማቲው ነበር። ስላስፈራራት ይቅርታ ጠይቆ አንድ እውነት ይነግራታል። እንደሚናፍቃት ይገልጽላታል። አሁን ሁልጊዜ ከኤስ ጋር ስለሆነች ብዙም መውራት እንዳልቻሉ ይነግራታል። ዜን የፍቅር ቃላትን የሚነግራት መስሏት ልቧ ይሞቃል። እሱ ግን የቅርብ ጓደኛዬ ነሽ ብቻ ይላታል። ትንሽ ቅርብ ይላትም ቅሬታዋ እንደብቃ ታመሰግነዋለች። በዚያው ቅጽበት ኤስ አብሮ ያያቸዋል። በውስጡም ቅናት ያድርበታል። ወዲያውኑ ወደ ቢሮ ጠርቶ ሕግ በመጣስ ስለተደባደብሽበት ጉዳይ ይጋፈጣታል። ዜን ግን አትበገርም። ራሷን እየተከላከለች እንደነበርና ጊዜው ቢመለስ እንኳ ያንኑ እንደምታደርግ ተነግረዋለች። ኤስ በንዴት ቢመለከታትም ከባድ ቅጣት ፋንታ ያልተጠበቀ ነገር ያዛታል። ምግብ ቤቱን እንድታጽዳ ይቀጣታል። ዜን ተቀብላ ስራዋን ትጀምራለች። ኤስ ከሩቅ ሆኖ ሊረዳት እየሞከረ ይመለከታታል። በእሷ ዘንድ ለእርሱ የማይረዱት ነገሮች አሉ። በመጨረሻም ሊቀርቡ ይሞክራሉ። ስለ ቤተሰቦቿ ይጠይቃታል። ዜንም ለመጀመሪያ ጊዜ ልቧን ትከፍትለታለች። ስለነበራት ደስተኛ ህይወትና ምን ያህል እንደሚናፍቋት ትነግረዋለች። ኤስ በዝምታ ካዳመጣት በኋላ አንድ አስደንጋጭ ነገር ይናገራል። እሱ ቤተሰብ የለውም። ድምፁን ለስለስ አድርጎ አይኖቿን እያየ የኔ ቤተሰብ ሁኚ ይላታል። ዜን በድንጋጤ ልቧ በኃይል ይመታል። ነገር ግን ልትጋፍጠው ስላልቻለች በፍጥነት ርቃ ትሄዳለች። ደም አፋሳሹ ምሽት ከመጀመሩ በፊት ወደ ማረፊያ ክፍሏ ለመመለስ ትፈጥናለች። ነገር ግን ግማሽ መንገድ ላይ እንደገና ያ ስሜት ይሰማታል። አንድ ሰው እየተከተላት ነው። ፍርሃት ወረራት። በፍጥነት ብትሮጥም የቡድኑ አባላት ከበቧት። ሳታመልጥም ያዟት። የቡድኑ መሪ ወደሚጠብቅበት መደበቂያ ቦታ ጎትተው ወሰዷት። አይኖቿ በንዴት ይቀጥላሉ። ፍቅረኛውን ስላዋረደችበት መበቀል ይፈልጋል። ወደ እሷ ጠጋ ብሎ በኃይል በጥፊ መታት። እንድትፈራውም ጠበቀ። ዜን ግን ሳቀች። ይልቁንም አስጠነቀቀችው። ዳግመኛ ብትነካይ ኤስ ዋጋ ያስከፍላል አለችው። አሁን ማን እንደሆነች አሳሰበችው። ይህ ጸሐፊ መሪው አመነታና አፌዘባት። ከዚያም ለቀቃት። ዜን የተረፈች መስሏት ዞር ስትል ግን በአንድ አረፍተ ነገር አስቆማት። 5 ደቂቃ። ደም አፋሳሹ ምሽት ለመጀመር የቀረው ጊዜ 5 ደቂቃ ብቻ ነው። መሪው የሳቀ አንድ የሚያስደነግጥ ነገር ነገራት። ደም አፋሳሹ ምሽት አንዴ ከጀመረ በአንቺ ላይ ለሚደርሰው ነገር ማንም አይቀጣም። የዜን ልብ ቀዘቀዘ። ፍርሃት ወዲያውኑ ወረራት። ሮጠች። ነገር ግን ጊዜው ከእሷ ጋር አልነበረም። ሰዓቱ 1 ሰዓት ሆነ። የማንቂያ ደወሉ በመላው ዩኒቨርሲቲ አስተጋባ። በዚያው ቅጽበት ግርግር ፈነዳ። ተማሪዎቹ በየአቅጣጫው ያሳድዷት ጀመር። ዜን ግን ተስፋ አልቆረጠችም። እየመታች እያመለጠችና ባላት አቅም ሁሉ እየሮጠች በመካከላቸው አለፈች። ደረጃ በደረጃ በከባድ ትንፋሽ በመጨረሻም በሩ ጋር ደረሰች። በመጨረሻዋ ሰከንድ በሩን ከኋላዋ በኃይል ዘጋችው። ትንፋሽ ወሰደች። ነገር ግን ልታርፍ ስትል አንድ ሰው ከኋላ ያዛት። ሰውነቷ ደነዘዘ። ለአንድ አፍታ ሁሉም ነገር ያበቃ መሰላት። ነገር ግን ድምፁን ሰማችው። ማቲው ነበር። አጠገቡ አስጠግቶ አረጋጋት። አሁን ደህና መሆኗን ነገራት። ወደ ውስጥ ይዞ አገባ። ጓደኞቿ ሲያዋት ክፍሉ በፎይታ ተሞላ። ወደ እሷ ተረባርበው ደህና መሆኗን አረጋገጡ። ከዚያም ፊታቸው ወደ ቁም ነገር ተለወጠ። እንደ አንድ ቡድን እንደሚሰሩና ነገሮች ብቻዋን ማድረግ እንደማትችል አሳሰቧት። ዜን አንገቷን ደፋች። በበደለኛነት ስሜት ተሞላች። በቅንነት ይቅርታ ጠየቀች። ራስ ወዳድ እንደነበረች እንዳስፈራራቻቸውና የእነሱን ሕይወት አደጋ ላይ ለመጣል ፈጽሞ እንደማትፈልግ አመነች። ይቅርታ እንዲያደርጉላት ጠየቀች። እነሱም ይቅር አሏት። ያለምንም ማመንታት አቀፏት። ሁሉም በድጋሚ አንድ ሆኑ።
ለጥቂት ጊዜ ሁሉም ነገር ሰላም የሆነ መሰለ። ነገር ግን አንድ ነገር አስተዋሉ። ሶስተኛው ወንድ ጓደኛቸው የለም። ድንጋጤው ተመለሰ። ከእሷ ጋር ያለ መስሏቸው ነበር፣ ግን አልነበረም። ማቲው የሆነ ችግር እንዳለ ወዲያውኑ ተሰማው። የፈልገው ቢነሳም ዜን አስቆመችው። ደም አፋሳሹ ምሽት ቀድሞውኑ ጀምሯል። በጣም አደገኛ ነው። እንዲመለስ እንዲታገሱና እንዲያምኑ ጠየቀቻቸው። ሳይወዱ ተስማሙ። ለማረፍ ቢሞክሩም ዜን ግን ለአንድ ሰከንድ እንኳ መተኛት አልቻለችም። ጨለማው ውስጥ በትኩረት እያየች በሀሳብ ተዋጠች። እሷ በጠፋች ቁጥር ጓደኞቿ የሚሰማቸው ስሜት ይህ እንደሆነ ተረዳች። ያ ፍርሃት፣ ያ ተስፋ የቆረጠ መጠበቅ። አሁን ማድረግ የምትችለው ብቸኛው ነገር መጸለይ ብቻ ነው። በህይወት እንዲመለስ ተመኘች። ራሷን ለማረጋጋት ቀስ ብላ ተነስታ ወደ መታጠቢያ ክፍል አመራች። ፊቷን ታጠበች። ነገር ግን በድንገት ከውጭ አንድ ድምፅ ሰማች። ልቧ ዘለለ። ወደ በሩ ሮጣ ከፈተችው። እሱም እዚያ ቆሞ ነበር። ጓደኛቸው በህይወት አለ። ወዲያውኑ ወደ ውስጥ ስታስገባው ትልቅ እፎይታ ተሰማት። የት እንደነበር ጠይቀችው። እሱ ግን ከክፍል በኋላ እየተራመደ እንደነበር ብቻ ነገራት። ደም አፋሳሹ ምስል ሲጀመር እስኪያልቅ ድረስ ተደብቆ እንደነበር ገለጸ። ምን እንዳየ ቢጠይቁትም ራሱን ነቀነቀ። ደክሞኛል፣ ማውራት አልፈልግም አላቸው። በድምፁ ውስጥ የሆነ እንግዳ ነገር ቢኖርም ዝም አሉት። ወደ ክፍል ገብቶ በሩን ዘጋ። የሚቀጥለው ቀን ጠዋት በፍጥነት መጣ። ሁሉም ለፈተና ለመዘጋጀት በማለዳ ተነሱ። ነገር ግን ያልተጠበቀ ነገር ተከሰተ። ማቲው ቀድሞ ኩሽና ገብቶ ምግብ እየሰራ ነበር። እንደ ሁልጊዜው የሚወዱትን ምግብ አዘጋጀ። ዜንም ፈገግቷን መቆጣጠር አልቻለችም። እሱም ማገዝ ጀመረች። ብዙም ሳይቆይ ሁሉም በአንድ ላይ ተቀምጠው እየበሉና እየሳቁ ያንን ብርቅዬ ሰላም ቅጽበት አሳለፉ። ለአንድ አፍታ ልክ እንደ ተራ ህይወት፣ እንደ እውነተኛ ቤተሰብ ተሰማቸው። ዜን ተመለከተቻቸው። በፈተናው ጥሩ ውጤት እንዲያመጡ አበረታታቻቸው። ከመጀመሪያዎቹ 10 ተማሪዎች ተርታ ከተሰለፍን በመጨረሻ ከዚህ ዩኒቨርሲቲ ልናመልጥ እንችላለን አለቻቸው። እነሱም አብረው እንደሚሞክሩ ቃል ገቡላት። ዩኒቨርሲቲው ሲደርሱ ተማሪዎቹ እንደ ተራ ነገር የባለፈው ምሽት ደም ሲያጸዱ አዩ። አሁን ማንም ጥያቄ አነሳም። ወደ ክፍል ሲያመሩ መምህሩ በድንገት ዜንን ጠራት። ማቲው ሊከተላት ቢፈልግም አስቆመችው። መምህሩ በሚስጥር የሚሰራ መርማሪ መሆኑን እንዲያውቅ አልፈለገችም። ለብቻው አገኘችው። ጥሩ ውጤት የምሰጥሽ የሆነ ለውጥ ካሳየሽ ብቻ ነው አላት። ስለ ተልእኮና ስለ ሚስጥራዊ ላብራቶሪ ጠይቃት። ዜን አይኖቿን ዝቅ አደረገች። እስካሁን ያገኘችው ነገር የለም። ወደ ኤስ ይበልጥ እንድትቀርብ ነገራት። ኤስ ወደ እውነቱ ሊመራት የሚችል ብቸኛው ቁልፍ ነው። ዜን አመነታች፣ ግን በመስማማት ራሷን ነቀነቀች። በኋላ በማረፊያ ክፍሏ መስታወት ፊት ቆማ ራሷን ተመለከተች። አይኖቿ ቀስ በቀስ ተለወጡ። ከጓደኞቼ ጋር ለማምለጥ ግድ ጨካኝ መሆን አለብኝ ስትል ፈጽሞ አስባ የምታውቀውን ነገር ለራሷ ነገረች። በማግስቱ በዩኒቨርሲቲ ውስጥ ስትራመድ ደካማ ተማሪዎች ቀርበው ያንን አስከፊ ሁኔታ እንድታስቆምላቸው እያለቀሱ ለመኗት። የዜን ልብ ተነካ። ሆኖም ራሷን በመነቅነቅ እውነታውን ነገረቻቸው። እሷም እንደነሱ ተማሪ መሆኗን ማንም ማዳን እንደማትችል ገልጻ ትታቸው ሄደች። በዚያው ቅጽበት ርዕሰ መምህሯ ለሁሉም አንድ ማስታወቂያ ለመናገር ሰብስባቸው ነበር። የቀድሞው ዳይሬክተር የሞቱበት መታሰቢያ ቀን ነበር። ከዚህን ጓደኞች አንዷ ደፋር በመሆን ሁሉም የሚያስበውን ጥያቄ ሰነዘረች። ለዳይሬክተሩ ሞት ተጠያቂ እርስዎ ነዎት አለቻት። ክፍሉም በዝምታ ተዋጠ። ርዕሰ መምህሯም እየሳቀች ያለምንም ማመንታት አመነች። ድንጋጤ በሁሉም ላይ ተሰራጨ። እንደ ቅጣትም ተማሪዎቹ የዜንን ጓደኛ እንዲይዟ ታዘዘች። ነገር ግን ማንም ሳይንቀሳቀስ ዜን ፊት ወጣች። በጓደኛዋ ፊት ቆማ ማንም እንዳይነካት ጋረደቻት። ድምጿ ቆራጥ ነበር። እሷን የነካ ማንኛውም ሰው ይጸጸታል። የርዕሰ መምህሯ ፈገግታ ጠፋ። ወደ ኤስ ዞራ ዜንን እንዲቀጣ ታዘዘች። ኤስ ግን አጨበጨበ። ይልቁንም ደፋር ነሽ በማለት አደነቃት። ቅጣት የሚገባው እሱ ብቻ እንደሚወስንና ርዕሰ መምህሯ እንዳልሆነች ተናገረ። ውጥረቱ እጅግ ከረረ። የርዕሰ መምህሯ ፊት ጠቆረ። ከዚያም አዲስ አዋጅ አወጀች። አዲሱ ቅዠት ደም አፋሳሹ ሳምንት። በዚያ ሳምንት በማንኛውም ሰዓት ግጭት ይፈቀዳል። ድንጋጤ፣ ፍርሃትና ዝምታ ሰፈነ። ማንም ተቃውሞ ለማቅረብ አልደፈረም። ወደ ማረፊያ ክፍላቸው ሲመለሱ የዜን ጓደኛ ለተፈጠረው ነገር ሁሉ ራሷን እየወቀሰች ይቅርታ ጠየቀች። እነሱ ግን አስቆሟት። ዜንም በርዕሰ መምህሯ ፊት በመቆሟ እንደሚኮሩባት ነገራት። በምላሹም አንድ ነገር ቃል ገባችላቸው። ምንም ቢፈጠር እንደምትጠብቃቸው፣ እንዲያውም ያ አስከፊ ሳምንት ከመጀመሩ በፊት በመምህሩ እርዳታ ከፍተኛ ውጤት አምልተው እንዲያመልጡ አቀደች። ጓደኞቿ ግን እምቢ አሉ። እነሱም ስለ ምርምሩና ስለ ሁሉም ነገር እውነቱን ስላወቁ ውሳኔያቸውን አስተካክለዋል። እስከ መጨረሻው ከእሷ ጋር ለመቆየት ወሰኑ። ዜን በሁኔታው ልቧ ተነካ። እሷ እስካለች ድረስ ማንም ጉዳት እንደማይደርስባቸው በድጋሚ ቃል ገባች። ከዚያም ቀጣዩን እርምጃ ለመውሰድ በዝምታ ወደ ምግብ ቤቷ አመራች።
ወደ ምግብ ቤቱ እያመራች ሳለ ዜን በድንገት አንዲት ልጅ ብቻዋን ተቀምጣ ያለማቋረጥ ስታለቅስ አየች። የሆነ ችግር እንዳለ ስለተሰማት ቀስ ብላ ቀረበች። ከዚያም የልጅቷ ሰውነት በአዲስና በጥልቅ ቁስሎች ተሸፍኗል። የዜን ፊት ወዲያውኑ ተለወጠ። እውነቱን ተረዳች። ይህች ልጅ ለምርምር ስራ ከሚጠቀሙባቸው ተማሪዎች አንዷ ነች። ድምጿን በለስለስ አድርጋ ስለ ምስጢራዊ ላቦራቶሪ ጠየቀቻት። ልጅቷ ግን ወዲያውኑ ደነገጠች። ምንም ላለመናገር ራሷን የነቀነቀች እምቢ አለች። የተናገረችው ጥቂት ቃላት በተስፋ መቁረጥ የተሞሉ ነበሩ። እንደኔ ሳትሆኛውኑ ሽሺ። ከዚያም እያለቀሰች ሄደች። ዜን ለጥቂት ጊዜ ደንግጣ ከቆመች በኋላ ልትከተላት ሞከረች። ነገር ግን በድንገት ያች አስቸጋሪ ተማሪ መንገድ ዘጋችባት። የዩኒቨርሲቲው ሕግ ካላከበረች እሷና ጓደኞቿ ዋጋ እንደሚከፍሉ አስጠነቀቀቻት። ዜን ግን አሁን ግድ የላትም። ያየችው ነገር አደንድኗታል። ችላ ብላት በቀጥታ ወደ ምግብ ቤቷ አመራች። ውስጥ ኤስ ቀድሞ እየጠበቃት ነበር። ብዙም ሳይናገር ምግብ ቤቱን በማጽዳት ሊረዳት ጀመረ። ዜን በዚህ የኤስ ባህሪ ተገረመች። ብቻዋን መውጣት እንደምትችል ገልጻ እምቢ ለማለት ብትሞክርም እሱ ግን አልሰማትም። እንዲያው በራሷ መቆሟ ያስደስተው ይመስላል። ስራቸውን ሲቀጥሉ በመካከላቸው ያለው ርቀት ቀስ በቀስ እየጠበበ መጣ። ከዚያም በድንገት ወደ እሷ ቀረብ ብሎ እጇን ያዛት። ዜን ደነገጠች። ልቧ መምታት አቆመ። ሀሳቧ ተዘበራረቀ። በገዛ ስሜቷ ተገርማ ምን ሊሆን እንደሚችል ፈርታ እጇን በፍጥነት መለሰች። ምንም ሳትናገር ኤስ ትንሽ ሳጥን ስጦታ ሰጣት። በትክክለኛው ጊዜ እንድትከፍተው ነገራት። ዜን በዝምታ መስግናው ልትሄድ ስትል አንድ ያልተጠበቀ ነገር ጠየቀችው። ደም አፋሳሹ ምሽት ከመጀመሩ በፊት እንዲወጣ። ለጥቂት ጊዜ ኤስ ፈገግ አለ። ስለሱ በመጨነቋ ደስ ብሎታል። ነገር ግን ጠንካራ እንደሆነና ራሱን መጠበቅ እንደሚችል አረጋገጠላት። ዜን በትንሽ ሀፍረት ራሷን ነቅንቃ ትታወጣች። ወደ ማረፊያ ክፍሏ ስትመለስ ጓደኞቿ እየጠበቋት ነበር። አብረው እየበሉ ከኤስ ጋር የሆነውን ሁሉ ነገረቻቸው። ወዲያውኑ ይወድሻል እንዴ እያሉ ያሾፉባት ጀመር። ዜን ተሸማቃ ወሬውን ለመቀየር ሞከረች። ማቲው ግን በዝምታ ይመለከታት ነበር። በአይኖቹ ውስጥ ቅናት ይነበባሉ። ስሜቱን ለመደበቅ ሞከረ። ከዚያም በድንገት ሁሉም ወደ ኩሽና ጠራቸው። ያለምንም ማመንታት መከላከያ እንዲሆናቸው ቢላዎችና የተለያዩ መሳሪያዎችን አሳያቸው። ዜን ወደ ኋላ አፈገፈገች። እኛ ወንጀለኞች አይደለንም በማለት እምቢ አለች። ሌሎቹ ግን በትኩረት አዩት። አሁን ጉዳዩ ስለ ጥሩነት ወይም ስለ መጥፎነት አይደለም፣ ስለ መትረፍ እንጂ። በማግስቱ ደም አፋሳሹ ሳምንት ተጀመረ። በዚህ ጊዜ ጥቃቱ ምሽትን አልጠበቀም። በጠራራ ፀሐይ ጀመረ። ከማረፊያ ክፍላቸው አጠገብ ሁለት ልጃገረዶች ሲደባደቡ ዜን ለማስቆም ብትሞክርም ጓደኞቿ አደጋ እንዳይደርስባት ያዟት። ከዚያም አንዷ ሕይወቷ አልፎ ወደቀች። የዜን ሰውነት ቀዘቀዘ። መንቀሳቀስም ሆነ መተንፈስ አልቻለችም። የተንቀጠቀጠች ወደ ክፍሏ ሮጠች። በፍርሃት ምንም ማድረግ ባለመቻል ስሜት ተዋጠች። ያኔ ኤስ የሰጣትን ሳጥን አስታወሰች። በሚንቀጠቀጡ እጆች ከፈተችው። ውስጥ ቢላዋ ነበረ። ግልጽ መልእክት። ኤስ ራሷ እንድትቀደቅ ይፈልጋል። ዜን ግራ ተጋብታ ቢላዋን እያየች ምን ማድረግ እንዳለባት አላወቀች። ነገር ግን በውጭ ዋት ይቀጥላል። ተማሪዎቹ እርዳታ ለማግኘት ይለምናሉ፣ ያለቅሳሉ፣ ይዋጋሉ። ዜን ጆሮዎቿን ተደፍናለች። ወደ ክፍሏ ሮጣ በመግባትና ተስፋ ቆርጣ ታለቅሳለች። በማግስቱ ግን ራሷን አበረታታ ወደፊት ለመራመድ ትሞክራለች። ያችን የቆሰለች ልጅ ወዳየችበት ቦታ ተመልሳ ትሄዳለች። ዳግመኛም ታገኛታለች። በዚህ ጊዜ ዜን ላቦራቶሪ ያለበትን ቦታ ከነገረቻት እንደምታድናት ቃል ትገባላታለች። ልጅቷ ካመነቻት በኋላ ተስማማች። ማንም እንዳያቸው ተጠንቃ ዜን ወደ አንድ የተደበቀ ቦታ ትወስዳታለች። ልትናገር ስትል ግን በድንገት ያች አስቸጋሪ ተማሪ ትመጣለች። ያለምንም ማመንታትም በዜን ፊት ልጅቷን ትወጋታለች። ጊዜው የቆመ ይመስላል። ዜን እየተንቀጠቀጠች ለምን ብላ ትጠይቃታለች። እሷ ግን ትስቃለች። እንደ ተራ ነገር አድርጋ ልጅቷ ቀድሞውኑ አቅም አልነበራትም ትላታለች። ከዚያም ዜንን እያየች ሕጉን አክብሪ፣ ያለበለዚያ ቀጣዩ አንቺ ነሽ ስትል ታስጠነቃታለች። የዜን ንዴት ይፈነዳል። ልታጠቃት ትሞክራለች፣ ነገር ግን በቀላሉ ታስቆማታለች። በድካማነቷም እያሾፈች እየሳቀች ትሄዳለች። ዜን ሙሉ በሙሉ ተሰባበረች። ወደ መጸዳጃ ቤት የጥፋተኝነት ስሜትን ለማጠብ ይመስላል እጆቿን ደጋግማ ትታጠባለች። ልጅቷ የተጎዳች በእሷ ምክንያት እንደሆነ ይሰማታል። ምን ማድረግ እንዳለባት ግራ ገባት። መቀጠል ወይስ እጅ መስጠት? ክፍል ውስጥ ሁኔታው ይባባሳል። ደም አፋሳሹ ሳምንት። አንድ ተማሪ መምህሯን ስታጠቃ ራሱ የሚያስቆማት የለም። ዜን ወደ ማረፊያ ክፍሏ ተመልሳ ብቻዋን ተቀምጣ ታለቅሳለች። ለመጀመሪያ ጊዜ አቅም እንደሌላት ይሰማታል። በማግስቱ ጓደኞቿ ስሜቷን ለመቀየር ወደ ውጭ ወስዷታል። በእሷ እንደሚተማመኑና እንደሚወዷት ያስታውሷታል። ቀስ በቀስም ዜን በድጋሚ ትቆማለች። ለመቀጠልም ትወስናለች። ምንም ይሁን ምን ወደ ኤስ ትሄዳለች።
በሱ በኩል ወደ ላብራቶሪው ለመድረስ ትሞክራለች። እያወሩ ሳለ መርማሪ መምህሩ በዚህ ያልፋል። ዜንን ባይኑ ጠቅሳታል። ኤስ ወዲያውኑ አስተውሎ በመካከላቸው የሆነ ነገር እንዳለ ይጠይቃታል። ዜን በፍጥነት ታስተባብላለች። ነገር ግን ወዲያውኑ አንዲት ቆንጆ ልጅ ወደ ኤስ ቀርባ ትኩረት ለመሳብ ትሞክራለች። ዜን በዝምታ ትመለከታለች። በውስጧም የማይመች የቅናት ስሜት ይፈጠራል። ትታቸው ትሄዳለች። መንገድ ላይ አንድ ተማሪ ይይዛታል። ወደ ራሱ አስጠግቶ በማስፈራራት የታዘዘችውን እንድታደርግ ያዛታል። ደካማ መስለው ነበር፣ ግን ተሳስቷል። የዜን ፊት ወዲያውኑ ይቀየራል። በአንድ እንቅስቃሴ እጁን ጠምዛ ሚዛኑን አስታ ቢላዋን ትቀመዋለች። ለዛሬ በሰላም የምለቅህ ለመጨረሻ ጊዜ ነው፣ በሚቀጥለው ምህረት የለም ስትል ታስጠነቅቀዋለች። መሬት ላይ ጥላው ትሄዳለች። በዙሪያ ያሉ ተማሪዎች በድንጋጤ ይመለከቷታል። በእሷ ላይ ሁሉም ነገር ተቀይሯል። ጓደኞቿ ወደ እሷ ይሮጣሉ። ቁስሏን አይተውም ወደ ክሊኒክ ወስዷታል። እንዴት በቀላሉ ልታሸንፈው እንደቻለች ጠይቋታል። ዜን ግን መልስ የላትም። ምክንያቱም እንደ እውነቱ ከሆነ እሷ ራሷ ምን እየሆነች እንደሆነ አታውቅም። ስትናደድ ራሷን እንደማትቆጣጠርና የሆነ ሌላ ኃይል ውስጧ ላይ እንደሚቆጣጠር በዝምታ ታምናለች። ለጓደኞቿ በጭንቀት የሚመለከቷትም በመጨረሻ ደህና መሆኗን እፎይታ ተሰምቷቸው እንድታርፍ ወደ ማረፊያ ክፍል ወስዷታል። በዚያ ምሽት በድንገት ትነቃለች። የሆነ ስህተት እንዳለ ይሰማታል። ወንዶቹን ለማየት ስትሄድ የሉም። ልቧ በፍጥነት ይመታል። ውጭ አደጋ ላይ መሆን አለባቸው የሚል ሀሳብ በአእምሮ ያመጣ። ልትከተላቸው ስትል ጓደኛዋ አጥብቃ ይዛ ታስቆማታለች። ብቻዋን ላለመቅረት ስትል እንዳትሄድ ስለምናታለች። ዜና መንትታ ቀስ ብላ ራሷን ትነቀንቃለች፣ ትቀመጣለች፣ ግን መተኛት አልቻለችም። በሚቀጥለው ቀን ጠዋት በማለዳ ትነቃለች። ስለነሱ ተጨንቃ ልታያቸው ትቻኮላለች። ነገር ግን ከአደጋ ይልቅ ያላሰበችው ነገር የልደት ሰርፕራይዝ አገኘች። ዜንን ለማስደሰት ሲሉ ተደብቀው እየተዘጋጁ ነበር። ሙዚቃ ክፍሉን ሞላው። እየዘፈኑና እየሳቁ ፊቷ ላይ ፈገግታ ለመመለስ ሞከሩ። ዜን ለሰከንድ ደንግጣ ቆመች። በዚህ ቦታ እንዲህ ያለ ነገር አልጠበቀችም። በስሜት በተሰባበረ ድምፅ አመሰገነቻቸው። በዚህ አስከፊ ሁኔታ ውስጥ እንኳ አሁንም ስለሱ ያስባሉ። ማቲው ወደፊት መጥቶ ስጦታ ሰጣት። ውስጥ ጥልቅ መልእክት ነበረው። በመጨረሻም እንደሚወዳት ገለጸላት። ከዚህ ቦታ ሲወጡ አብሯት መሆን እንደሚፈልግ ነገራት። ዜን በመገረም በትንሽ ሀፍረትና በደስታ ተመለከተችው። ይህ እሷም የፈለገችው ተስፋ ያደረገችው ነገር ነበር። ጓደኞቻቸው አንዳቸው ለአንዳቸው የተፈጠራችሁ ናችሁ እያሉ እያሾፉ አጨበጨቡ። እየሳቁ ምኞትሽስ ተመኘኝ አሏት። ዜን አይኖቿን ጨፍና አንድ ነገር ብቻ ተመኘች፣ ሁላቸውም በሕይወት አብረው እንዲወጡ። ከዚያም በኋላ ወደ ክፍል ሲያመሩ ኤስ ቀድሞ እየጠበቃት ነበር። ዜን ጠራት። እሷም እንደገና ሊቀጣት ወይም ምግብ ቤቱን እንድታጸዳ ሊያዛት መስሏት ነበር። እሱ ግን ያልጠበቀችውን ነገር አደረገ። መልካም ልደት አላት። ዜን ደነዘዘች። ለጥቂት ጊዜ ምን እንደምትል ጠፋት። እንዲያውም ልደቷን አብሯት ለማክበር ጋበዛት። ለአንድ ሰከንድ እሺ ልትል ተቃርባ ነበር። ነገር ግን የሆነ ነገር ከመፈጠሩ በፊት የርዕሰ መምህሯን ድምፅ በድምፅ ማጉያ አስተጋባ። አዲስ ጨዋታ። እያንዳንዱ ተማሪ በቁም ሳጥን ውስጥ ስም ያገኛል። ተልኳቸው ያንን ሰው ማጥፋት ነው። በቁም ሳጥን ውስጥ ምንም ያላገኘ ተማሪ ደግሞ እሱ የሌሎቹ ኢላማ ይሆናል። ተልኮውን ያልተጸሙ ቅጣት ይጠብቀዋል። ፍርሃት ወዲያውኑ ተሰራጨ። ተማሪዎቹ ወደ ቁም ሳጥኖቹ ሮጡ። ዜን ቁም ሳጥኗን ስትከፍት እጆቿ እንቀጠቀጡ ነበር። ባዶ ነበር። ልቧ መምታት አቆመ። ኤስ በትኩረት እያየት አንቺ ነሽ ኢላማው፣ ካሁን ጀምሮ ሁሉም ያሳድዱሻል አላት። የሰጣትን ቢላዋ ተጠቅማ ራሷን እንድትከላከል ነገራት። ዜን አልተከራከረችም። በጊዜ አልቻለችም። ወደ ማረፊያ ክፍሏ ስትመለስ ቢላዋን አውጥታ አጥብቃ ያዘችው። አሁን ጉዳዩ ስለ ስህተት ወይም ስለ ትክክል አይደለም፣ ስለ መትረፍ እንጂ። ጓደኞቿን ለማየት ብትሄድም እንደገና የሉ። በዚህ ጊዜ ተረድታለች። ተልኳቸውን ለመፈጸም ወጥተዋል። ድንጋጤ ልቧን ሞላው። ዝም ብላ መጠበቅ አልቻለችም። ልታገኛቸው ይገባል። በፍጥነት ተዘጋጅታ ለጥቂት ጊዜ በሩ ጋር ቆመች። በሩን ለመክፈት ስትሞክር እጇ ይንቀጠቀጥ ነበር። ደም አፋሳሹ ምሽት ቀድሞውኑ ጀምሯል። ማንም ካያት ከመግደል አይመለስም። ነገር ግን በጥልቀት ተንፍሳ ወደ ውጭ ወጣች። በጥንቃቄ በጥላው ውስጥ እየተደበቀች በዩኒቨርሲቲ ውስጥ መጓዝ ጀመረች። ከዚያም የሆኑ ተማሪዎች ቡድን አንድ ላይ ተሰብስበው አየች። ትንፋሿን ዋጥ አድርጋ በፍጥነት ተደበቀች። በድንገት ግን አንዲት ድመት አጠገቧ አለፈች። ድምፅ አሰማች። ዜን ድምፁን ለማጥፋት ድመቷን ስትይዝ አይኖቿ ፈጠጡ። ከቡድኑ አባላት አንዱ የሆነ ድምፅ ሰምቶ ወደ እሷ መራመድ ጀመረ። ደረጃ በደረጃ ወደ እሷ እየቀረበ መጣ። የዜን ልብ በኃይል ስለሚመታ የሚሰማቸው መሰላት። ነገር ግን ሊደርስባት ሲል ሌላ ተማሪ ጠርቶ ተመለሰ። ዜን ቀስ ብላ ተነፈሰች። ለጊዜው ተረፈች። እነሱ ወደ የተተወ ቦታ ሲገቡ እሷ ከሩቅ ተመለከተቻቸው። ድመቷን ለቀቀችና እነሱ ልትከተላቸው አሰበች። ነገር ግን ፍርሃት አገዳት። በዚህ ቅጽበት ያቺ አስቸጋሪ ተማሪ
ልክ ስትጠብቃት እንደነበረች ሁሉ ተከሰተች። እውነቱን ማወቅ ከፈለገች እንድትከተላት ነገረቻት። ልታየው የሚችለው ነገር እንደሚያስደነግጣት ገለጸችላት። ከዚያም ጭንብል ሰተቻት። ዜና መነታች። አእምሯ ወደዚያ የጠዋት ትዝታ ተመለሰ። ማቲው ብቻውን ተቀምጦ እንደ ማንኛውም ጊዜ እንዳልነበር ታስታውሳለች። ሲጠጣ ነበር። ራሱንም ሊቆጣጠር አልቻለም። ከማንም በላይ የምትበልጭብኝ አንቺ ነሽ፣ ለአንቺ ሲል ማንኛውም ነገር አድርጋለሁ የሚል እንግዳውነት ነገራት። ምንም ቢፈጠር እሱን እንደምታምነው ለመናት። በወቅቱ ሰክሮ ስለነበር ብቻ የመሰላ ቢሆንም አሁን ግን ሁኔታው የተለየ ሆኖ ታያት። ሰውነቱ ላይ ያሉትን ቁስሎች ስታይ ምንም እንደተፈጠረ ጠየቀችው። እሱ ግን እውነቱን ለመናገር ፈቃደኛ አልነበረም። ይልቁንም እናንተን ለመጠበቅ ስል ጠንካራ ለመሆን ልምምድ እያደረግኩ ነው በማለት ዋሻት። እስኪተኛ ድረስ አብረው እንድትቆይ ጠየቃት። ዜንም አላመነታችም። እጁን በቀስት ይዛ ልታረጋጋው ሞከረች። ላደረገላት ነገርም ሁሉ አመሰገነችው። በዚያ ጸጥታ በሰፈነበት ቅጽበት ከዚህ ቦታ ሲያመልጡ አብረው እንደሚሆኑ ቃል ገባችለት። እስኪተኛ አጠገብ ቆይታ እንዲያርፍ በዝምታ ትታወጣች። በማግስቱ ወደ ትምህርት ቤት ስታመራ ሶስተኛው ጓደኛቸውን አገኘችው። አብረው እየተጓዙ ሳለ በቁም ሳጥን ውስጥ ስላገኘው ስም ጠየቀችው። እሱ ግን ለመናገር ፈቃደኛ አልሆነም። ይልቁንም በማንም ላይ ጉዳት እንደማያደርስ አረጋገጠላት። ዜን እፎይታ ተሰማት። አሁንም ያው የምታምነው ደግ ሰው እንደሆነ አመነች። ነገር ግን በድንገት ጮኸ ሰሙ። ጓደኛቸው ነበረች። ያለምንም ማመንታት ወደ ድምፅ ሮጡ። ሌላ ልጅ ታጠቃት አገኟት። ጓደኛቸው ራሷን ለመከላከል ተፋለመች። በመጨረሻም ቢላዋን ቀምታ ጥቃቱን መለሰች። በአንድ ቅጽበት ሁሉም ነገር አበቃ። ነገር ግን ጉዳት ደርሶ ነበር። ክፉኛ ቆስላ መሬት ላይ ወደቀች። ዜን ደነገጠች። ህይወቷን ለማዳን አንድም ሰከንድ ሳታባክን ተሸክማት ወደ ክሊኒክ ሮጠች። ነገር ግን እዚያ ሲደርሱ ነርሷ ለመርዳት ፈቃደኛ አልሆነችም። ርዕሰ መምህሯ በደም አፋሳሽ ሳምንት ወቅት ማንንም ማከም ስለከለከለች በሩን በፊታቸው ዘጋችባቸው። የዜን ልብ በንዴት ተሞላ። ለሁለተኛ ጊዜ አላሰበችም። በቀጥታ ወደ ኤስ ቢሮ በመግባትና እርዳታቸውን ጠየቀች። እሱ ግን ምንም ሊያደርግ እንደማይችል ህግ ከጣሰች ደግሞ እንደምትቀጣ ነገራት። በዚህ ጊዜ ግን ዜን አልሰማችውም። ጓደኛዋ በሞት አፋፍ ላይ ስለሆነች ለሌላ ምንም ነገር ግድ አልነበራትም። ቢላዋ አውጥታ በማስፈራራት አብሯት እንዲሄድ አስገደደችው። ከጥቂት ዝምታ በኋላ ኤስጂ ሰጠ። አብረው ወደ ክሊኒኩ ተመለሱ። በዚህ ጊዜ ነርሷ በሩን እንድትከፍት አስገድዳት። ሕክምናው ወዲያውኑ ተጀመረ። በመጨረሻ ሚኒቷ ሊያተርፉላት ቻሉ። በዚያው ቅጽበት በመላው ዩኒቨርሲቲ ግርግር ተስፋፋ። ተማሪዎቹ የተሰጣቸውን ተልዕኮ ጊዜውን ሳያጠናቅቅ ለመጨረስ በየቦታው ጨፋጨፋሉ። ብዙዎቹ ክፉኛ ቆስለዋል፣ አንዳንዶቹ ደግሞ ለሞት ተቃርበዋል። በዚህ መሃል ዜን እጆቿን ደም በዝምታ ትታጠባለች። ፊቷ ገርጥቷል፣ ደክማለች። በደረሰባት ነገር ሁሉ ተከድታለች። ወደ ዙራ ይቅርታ ጠየቀች። ጓደኞቿ በሆነ ነገር ምን እጃቸው ስለሌለ እሷን ብቻ እንዲቀጣት ለመነችው። ኤስ ግን ቅጣት ሽሞት ነው አላት። ከዚያም አንድ ቅድመ ሁኔታ አስቀምጠላት። የደም አፋሳሹ ሳምንት እስኪያልቅ ድረስ በሕይወት ከቆየሽ እኔ ራሴ እርምጃ እወስድብሻለሁ አላት። ዜን ደነገጠች። በሱ ላይ ምን እንደተቀየረ አልገባትም፣ ግን አልተከራከረችም። ይልቁንም ተቀበለችው። ጓደኞቿን ለመጠበቅ መስዋዕት መሆን ካለባት ዝግጁ ነች። ጓደኞቿ ይህንን የከበደ ስሜት እንዲሸከሙ ስላልፈለገች ብቻ ለማንም እንዳይናገር ለመነችው። ዜን ከሀሳቧ ነቅታ ያችን ተማሪ ተከትላ ወደ አንድ የተተወ ቦታ ገባች። ጭንብሉን አድርጋ ወደ ውስጥ ስትገባ ቦታው የቡድኑ መደበቂያ መሆኑን ተረዳች። አንዱ ጥበቃ ማንነቷን ሊጠይቃት ቢሞክርም አስቸጋሪዋ ተማሪ በምልክት እንድታልፍ ነገረችው። በዚህ ሁኔታ ዜን ወደ ውስጥ ገባች። ያየችው ነገር ግን አትነግጣት። ቦታው በተማሪዎች የተሞላ ቢሆንም ተማሪዎች አይመስሉም። ጭንብል አድርገዋል፣ መሳሪያ ይዘዋል። በዓይኖቻቸው ውስጥ ጨለማና የተሰበረ ስሜት ይነበባል። እነዚህ ተራ ሰዎች አይደሉም፣ በህይወት ለመቆየት ማንኛውም ነገር የሚያደርጉ ናቸው። ከዛም የቡድኑ መሪ ተከሰተ። የእሱ መገኘት ብቻውንም ጸጥ አደረገ። ትዕዛዙን ካከበሩ እዚህ ቦታ እንዲያመልጡ እንደሚረዳቸው ቃል ገባላቸው። በመቀጠልም አንድ ጠንካራ አዲስ አባል ዛሬ እንደሚቀላቀላቸው ተናገረ። የዜን ልብ በፍጥነት መምታት ጀመረ። የሆነ በጣም ስህተት የሆነ ነገር እንዳለ ተሰማት። መሪው አዲሱን አባል ወደፊት ጠራው። ዜን ባየችው ነገር ዓለሟ ተሰባበረ። ማቲው ነበር። አሁን ሁሉም ነገር ግልጽ ሆነላት። ቁስሎቹ፣ ህመሙና ሚስጥሮች ሁሉ ትርጉም አገኙ። እሱ ይህ ሁሉ መከራ የተቀበለ እነሱን ለመቀላቀል ነበር። መሪው እንዲንበረከክ አዘዘው። ማቲው ያለምንም ማመንታት ታዘዘ። መሬት ላይ ተንበረከከ። በመጨረሻም በጋለ ብረት የቡድኑ ምልክት በሰውነቱ ላይ ታተመ። ማቲውም በከፍተኛ ህመም ጮኸ። ልብ የሚሰበር የህመም ጩኸት ቢሆንም አልተቃወመም። ሁሉንም ቻለው። ዜን ከዚህ በላይ መመልከት አልቻለችም። አይኖቿ በእንባ ተሞሉ። ሰውነቷ እየተንቀጠቀጠ ቀስ ብላ ወደ ኋላ ፈገፈገች። ይህ እሷ የምታውቀው ማቲው አይደለም። ሊጠብቃት ቃል የገባላት ያ የዋህ ልጅ አይደለም። እያለቀሰች
የተሰባበረችና ሙሉ ተስፋ እየቆረጠች ሮጣ ወጣች። ልታምነው አልፈለገችም፣ ልትቀበለውም አልቻለችም። ከማንም በላይ የምታምነው ሰው እሷ ልታጠፋው የምትታገለው የዚህ አስከፊ ቅዠት አካል ሆኗል። እናም በዚህ ሁኔታ ሁሉ ነገር ተቀየረ። የመጀመሪያው ምዕራፍ እዚህ ላይ ያበቃል። ነገር ግን የዚህ ታሪክ ፍጻሜ ገና አላበቃም። ቀጣዩን በትዕግስት ጠብቁን። መልካም ጊዜ